ይሄ ነበር አይደል በፊት የሚያጣል ሰምኛለሽ ይሄ የባልና ሚስት ጉዳይ ነው አይደለም እህት ልጆች እንኳን ጣልቃ ይገቡ ስለዚህ አርፈሽ ቁጭ በይ አልቀመጥም አረ ምን አልኳት ምንም አላልኳትም ነግሬሽ ነበር መድኃኒት ነግሬሽ ነበር አይደለም እንደዚህ ዝም የምትይው በቃ ይሄን ነበር የምታወሪኝ ሰማሁሽ ይጅልኝ እንደው ትንሽ እንኳን አጠረጥሪ ብዙ ሀሳብ መድኃኒት ብለው ሲጠሩኝ ደስ አይለኝ ታዲያ በእንግሊዝኛው ሜዲሲን ልትለኝ ነው ነው ማውጣት ያለብን አያይ ናታን ትንሽ መቆየት አለብን ብዙ ቆየን እኮ ዳጣ በዛ ላይ ደግሞ ኤቢ አሁን አልተወችም በግልጽ ነው የመጣችው ቆይ ኤቢ ምንድነው የምትል ኤቢን ታውቂያታለሽ ፊት ለፊት ነው የምትመጣው በቃ አንቺ እኔ እንደነጠቅሽ ነው የምታስበው ግን እንደዛ ሆኖ አልተቀየመችም በቃ ሀቄና አይነት ነገር ነው የምትለው አብጌል ደረጀ የእህቷ ጠበቃ እንግዲህ ደስ በሚል ሁኔታ አብጌል አሁን ላይ ብዙ ነገሮቿን አስተካክላ በጣም ደስ በሚል በቃ በቃል በማይገለጽ መልኩ ለእህቷ ለቤተሰቦቿ ያላት ተቆርቋሪነት ሐሳቢነት በጣም የሚገርም የሚደንቅና ደስ የሚል ሁኔታ ላይ ነው የምትገኘው በዚህም እንግዲህ ሁላችንም በጣም ደስ ብሎናል በተለይ ለዳጣ ያላት ነገር ዳጣን ላለማስነካት የምትሄድበት መንገድ በጣም ልዩ ነው የሚሰማት ስሜት ግን እኮ በቃ ምንም ቢሆን የምትወደውን የምታፈቅረው ልጅ ከኋላ መጣ ቀምታታለች ግን ምንም ቢሆን ዳጣ ላይ አይደለም ትኩረቷ በቃ ራሷ አላማዋ ላይ ነውና በቃ ዳጣ ደግሞ እቴነች ስለዚህ በቃ ስለምትወደው እሱን ተከተለች እኔም ደግሞ ቀደም ከሷ ወደዋለሁ ስለዚህ በቃ እውነቴን ይጀርም ይሄድ ስለዚህ ዳጣ ደግሞ እቴ ናት እሷም እንድትጎዳ አልፈልግም እኔም ደግሞ ወደ ኋላ አምልበት ሁኔታ የለም ብላ እንግዲህ በዛ አቋሟ ብቻ ነው እንጂ ያለችው ከዛ መቀጠል እንግዲህ አክስትየዋ አብጌልን ከሷ ጋር አድርጋ ይሄን ቤተሰብ ለማተራመስ በተለይ ዳጣንና በቃ ሰላምን እንደ ከማን እንደወለደች በቃ ያለውን ነገር ለማተረማመስ በጣም ነው የምትጥረው በቃ ሌት ቀን ነው የምትጥረው ግን ይሄንን እየጣረች ያለ እሷ ደግሞ አብጌል አሁን ላይ በጣም ተስተካክላ እንደምታውቁት ለአባቷ በቃ ከጎን ሆና አይዞህ አባቴ ብላ እናቷን ደግሞ በቃ ወደፊት ለሚፈጠረው ነገር ራሷን እንድታሳምን የሆነ ራሷን አደጋ ላይ እንዳትጥል ስለሰው ቢያንስ አባዬም ቢሆን ሰው ነው ማየ ይሄን ያክል በዚህ ልክ ቢሳሳት እና የሆነ ነገር ቢያደርግ ሰው እንደሆነ መረዳት አለብሽ ማየ በቃ ስለዚህ ታይ እያለቻት እንግዲህ እያንዳንዱን ነገር ለማስረዳት በቃ አለፍ የሆነ ውስጧን ለማስጠንቀቅ ነገሮችን እንትን ለማለት የምትሄድበት ርቀት ይሄ ነው የሚባል አይደለም ማርታም እንግዲህ እንዴ አረ ምንድነው ይሄ ምክርሽ እንዴት ነው በቃ ተወልጄ በወለድኩ ሰው ይበለጣል እንዴ ምናምን እያለች እንግዲህ በጣም ስትገረም ነበረ ስለዚህ አብጌል በጣም እንግዲህ አይታችኋል የዳጣን መረጃ ለማግኘት ክላሷ ያለውን ክላሷ ውስጥ ገብታ እንግዲህ እየበረበረች ነበር የነበረው እያንዳንዱ ክላስ መሳቢያዎቿን የመረጃ ማስቀመጫዎቿን እያንዳንዱ ነገር እንግዲህ ስትዳብር ነበረ የዳጣን ማለት ነው እንደዛ ያደረገችው ለምንድን ነው የሆነ መረጃ ለማግኘት በተለይ የዳጣን ሙሉ ስሟን ጀስት እስከ አባቷ እስከ እናቷ እንዲሁም ደግሞ የተወለደችበትን ቦታ ምናምን በቃ እሱን ነገር ማጣራት ስለምትፈልግ በዛም ስትል በዚህም ስትል የሚነግራት ሰው ስላጣች እሷን ዳጣን ስትጠይቃት ዳጣን መናገር አትፈልግም ናታንን ጠየቀችው እንዳያችሁት ናታንን እኔ ስለሷ ሁኔታ እናንተን የሚያውቁት እናቱና አባቷ እንጂ እኔ ምን አሳወቀኝ ብሎ ነው የዘጋት አብጌልንም ደግሞ ስትጠይቃት ጸጥ ነው ያለቻት አላቅም ብላ ነው ጥላት ሄደችው ስለዚህ በአጠቃላይ እና ማርታ ጋር ሄዳ ማርታን ያለውን ነገር ስትነግራት ማርታ ታይ በእናትሽ በቃ ተይኝ በቃ ልጆቼ በተዳሬ መካከል አትግቢ በቃ እኔ ተዳሬን ማስተካከል ባለብኝ ነገር ማስተካከል በዛ ላይ ሲቀጥል ደግሞ በጣም ደስተኛ ነኝ በተዳሬ በህይወቴ በጣም ደስተኛ ነኝ ስለዚህ እኔን ካስደስተኝ ደግሞ አንቺን ለምን ይከፋሻል ያስደስተሽ ነው የሚገባው በማለት ነው እንግዲህ ማርታ ደጋግማ የነገረቻት ግን እሷ በፍጹም ምንም አእምሮዋ ሰላም ሊያገኝ አልቻለም ምክንያቱም ደረጀ የሆነ ነገር ፌል እንዳደረገ ወይም ደግሞ የሆነ ስህተት እንዳለ ስለምታውቅ ስለገባት በርግጥ ልክ ናት እኮ የሆነ ስህተት እንደተፈጠረ ጥሩ ነው አንደርስታንዲንግ ማድረጓ ግን ደግሞ
ነገሮችን የምታደርግበት ወይም ደግሞ ይሄን ነገር ለእህቷም ሆነ እንትን ማድረግ ያለባት ነገር በጣም በዚህ መልኩ አልነበረም። ሲቀጥል ደግሞ አሁን ለደረጀ ይሄን ነገር እሷ ደረጀ ይሄን አጥፍቷል ብላ ለማርታ ይሄን ያክል በዚህ ልክ ለማስረዳት የፈለገችው እሷ እንዳትጎዳ ወይ ደግሞ ምናምን አስባ ሳይሆን በቃ እሱን ማዋረድና ማርታን በቃ ለብቻሽ ሁኚ። እንግዲህ አይታችኋል መጀመሪያ ላይ በቃ እንደዚህ አይነት ህይወት ከምትኖሪ ባልሽን ፈተሽ ለምን ያለሽን ንብረትሽን ይዘሽ ለብቻሽ አትሆኝም? 2 ልጆች ናቸው ያሉሽ። 2 ልጆች ይዞ ማሳደግ ምንም ከባድ ነገር አይደለም ስትል ነበረና እንግዲህ ደረጀም እሱን ነገር በቃ ከዛሬ ቀጥረሽ ትዳር እንዲያትገቢ ብሏት ነበረ። ግን አሁንም ገብታ ህይወት ስትፈታፈት እንግዲህ ዛሬ ደርሶባታል። ሲቀጥል እሱ ደግሞ ጧት ላይ በቃ ማርታን አቀባጀረኝ በህልሜ በጣም ዛሬ ጥሩ ስሜት ተሰምቶኝ አይደለም ያደረው እያቀባጀረኝ ነው። ያቀባጀረኝ ደግሞ ቤቴ ሲቃጠል አየሁት ብሎ ነው የተናገረው። እንግዲህ ቤተሰቦቻችን እንደሚሉት ወይም ደግሞ እንግዲህ ሲሉ እንደምንሰማው ያው ቤት መቃጠል ቤት ማለት ያው ትዳር ነው፣ ህይወት ኑሮ ነው። መቃጠሉ ወይም ደግሞ የሳቱ ደግሞ ነገር ነው። ስለዚህ ቤተሰቦቻችን ምን ብለው ይፈቱታል? ትዳር ውስጥ የሚፈጠር ችግር ይኖራል ብለው ነው የሚፈቱትና እንግዲህ እሷም ይሄን ነው በቃ። ምክንያቱም እሷ እሳቱን እየለኮሰችው ነው። ስለዚህ ደረጀ እንደዛ ሲላት ያው ማርታ እንዴ በዚህማ ለምን ታምናለህ ደሬ? በፍጹም እንደዚህ ብለማ መፍራት የለብህም። ምክንያቱም እኛ እግዚአብሔር አለን፣ እግዚአብሔር ነው ሁሉም ነገር የሚያስተካክለው። አንተ በዚህ ልክ ለምን መጨነቅ የለብህም እያለችው ነበረ። ደረጀ ግን የሆነ የሚያውቀውም ነገር ስላለ ውስጡም ስለፈራ ልጅቷም አካሄዷ ምኗም ነገር ስላላመረው በዛ ላይ ደግሞ እያደረገች ያለችውም ነገር ጥሩ እንትን ስላልሰጠው በዛ አማካኝነት ነው እንግዲህ ዛሬ በጣም ደብሮኛል እንደዚህ ነገር እያየሁ ነው ብሎ የተናገረው። ያው ይሄን እያደረገ እንግዲህ ወዳው ውጭ ውሎ ጧት ይሄን አቀባጀሬ ብሎ ሄደ። ስራው ውሎ መጣ። እንግዲህ ከስራው ተመልሶ ሲመጣ ይሄ ነገር እሷ እየፈተፈተች አገኛት ማለት ነው። ይሄ ምንም 1 እና 2 የለውም። በቃ ያላትን ነገር እዚሁ ጋር ተረዳ ማለት ነው ቤተሰቦቻችን። ስለዚህ ታይ ብትባል አልሰማችም። ማርታም ታይ ብላታለች። ሁሉም ሰው ተው እያላት ነው። ግን እሷ ምንም መስሚያ የላትም። በቃ በፍጹም ይሄን ነገር አፍኩቼ ካልጋገርኩት በቃ በእናንተ ህይወት በእናንተ ትዳር እያንዳንዱን ነገር እኔ ራሴ ነኝ አዋቂቱ ብላ እንግዲህ እየፈተፈተች ነው የምትገኘው። ደረጀ ደግሞ ምንድን ስትያት ነበረ? ለማርታ ምን ስትያት ነበር የቆየሽው? እስኪ አሁን ድገሚልኝ ብሎ እንግዲህ በጥያቄ አፋጡ ይዟታል። እሷም እንግዲህ ተጨናንቃ ነው ያለችው። ምን ትለ ይሆን ደረጀ ጋስ? ደረጀ ደግሞ አሁን ታይ ብሏታል፣ ነግሯታል፣ አስጠንቅቋታል። ስለዚህ አሁን እዚህ ጋር ከያዛት አይፋታትም። እና ማርታም እንግዲህ በጣም ችግር ውስጥ ነው ያለችው። እውነት ለመናገር እህቷ ናት። ስትቀየም አልሆነ ቦታ ስትሆን እንዲህት ታስባለች፣ ታዝናለች። በባለፈው እንግዲህ ያልሆነ ነገር አድርጋ ዳጣን በዛ ልክ አድርጋ እንግዲህ ደግሞ በኋላ ማርታን ቪዲዮ ራቁት ቪዲዮ ምንም እንኳ ዳጣ ብታጠፋም ዳጣ ማስወጣት ብትፈልግም በምንም አይነት ሁኔታ ቢሆን እህቷን እንግዲህ እህት ታላቃት ማለት እናት ነው። ቪዲዮ ራቁቷን ሻወር የወሰደች ቪዲዮ ማውጣት በጣም ከባድ ነው። ቀጣይ አዲስ ቪዲዮ እስከምንገናኝ ሰላም ቆዩ።